እንዲህ አረፋ እየደፈቀች ተነሱ። አምቡላንስ ሁላችሁ አምቡላንስ ጥሩ። ፈረሴን መደረግ ያለበትን ነገር አድርጉ። አረፋ እየደፈቀች ነው። ረፍ እንዲህ ማድረግ አትችልም። እንደዚህ ማድረግ አትችልም። ሰምኛለሽ? ከዚህን ሰዓት ጀምሮ ስለምጠይቅሽና ስለምታውቂው ነገር ብቻ ትመልሽኛለሽ። አንቺ ማን ነሽ? ፖሊስ ይምጣ፣ ለህግ አካላት እናቅርብ። አትደናገጪ። ማለት ይሄን ያክል ወይም ደግሞ ወደ ቤተሰቦቿን እናገራ። አሁን የታለች? እሺ ወዴት ሄደች? ቤተሰቦቿ ቅርብ ናቸው? አዎ ቅርብ ናቸው። ልታዝኝ ነው የመጣሽው? እንደምታዩ ይሄ ቦርሳ እሷ ስትገባ የወሰድነው ቦርሳ ነው። እንደምታዩ የተለያየ አይነት አሲዶች ነው ያሉት እና የጽዳት እቃዎች ነው ያሉት። አንቺ ነሽ ያሳሽኝ የሚለውን አንደኛ ቃል ራስ ላይ መስከረሃል። በሁለተኛም ደግሞ በገዛ ስልክ ለዚች ልጅ የላክላት ቴክስት አለ፣ ቮይስ አለ። ለመጨረሻ ጊዜም እንግዲህ የተደዋወልኩ ከእሷ ጋር እንደሆነ የሚያሳይ ማስረጃዎች አሉ። እዛም ላይ ገብተን በምናይበት ሰዓት በጣም በተደጋጋሚ ሄደሽ እንድታጸጂ የሚል ቴክስት እንደላክላት ግልጽ ነው። ምን አውቃለሁ ነው ሆስፒታል ልጅ እያላችሁ አይደል እንዴ? የት ሆስፒታል? እናንተ ንገሩኝ እንጂ። እሱንማ እኮ እንድንነግርሽ እንኳን እድል እየሰጠሽን አይደለም። እኔ ላግኛት ነው እያልሽን ያለሽው። ለምንድን ነው አንቺ ነው ያሰሽ? የት ነው የምታውቂው? እኔ አላውቀውም። ስለማታውቂው ነው አንቺ ነሽ እኔን ያሰሽኝ እያለሽ የነበረው። ተሰሚኛለሽ? ያለ አንዳች መዋሸትም ሆነ ምንም ማስረጃ ሳትደብቁ ያለውን ነገር ብትናገሩ ይሻላችኋል። ይሄ ካምፓኒ ኢትዮጵያ ውስጥ ከተቋቋመ ከ30 ዓመት በላይ ሆኖታል። እሺ ማለት አንተ በምታየው መንገድ እንደዚህ አንድ ሰው ሁለት ሰው ምናምን ብለህ ይዘህ ወይ አስፈርደህ ወይ አሳስረህ የምትጨርሰው ነገር አለ። አቤል ያሰራቸው ወንጀሎች የምናጋፍጥበት ነው ካሉ እዚሁ ህዝብ ፊት የኔ ወንጀል የምታሳዩበት እንደሆነ ነው የምፈልገው። ግድያዎች በቀላሉ እንዴት ሊካወኑ ይችላሉ? ለምሳሌ ብዙ አይነት ግድያ አካሄድ አለ። አንደኛው የመርዝ ነው። ሁለተኛው ደግሞ አካላትን በመንካት ወይንም በርግጥ ይተዋወቃሉ። ግን መኪና ልነሳ ኖ አንቺ ነሽ ልታዥኝ የሞከር እንደሚያሳየው አይ ሪመምበር ኖ ስንገባ አይቼዋለሁ። ይሄ ልጅ ስንገባ እየወጣ የነበረው ልጅ ነኝ እንዴ? ምን ነው ሰው ነው ወንጀለኛ የምትለኝ እኔ ነው? ማንሽ ነህ እንጂ ዝም ብለህ ይዘህ እኔ ምንም የማውቀው ነገር የለም። እኔ ምንም ምንድን ነው ግባ አንተ ባዘዝካቸው ሰዎች የኔ ህይወት እየተበላሸ ነው። ልቀቀኝ። ይኸው አሁን የተፈጠሩትን ነገሮች በሙሉ ልትነግረኝ እፈልጋለሁ። ልቀቀኝ። የህግ አካል ባለበት ቦታ ልትጎዳኝ አትችልም። ስለ ህግ አካል አንተ ነው የምታስበው? አስፈላጊ አይደለም። ቆይ አስፈላጊ ስለ ህግ አካል አንተ ነው ወይ የምትነግረኝ? የ666 እምነት ተከታይ ነው ማለት ነው አይደል? አዎ። ሁሌ ምን አይነት ህይወት ነው እየኖርሽ ያለሽው? ከሞት አይተናል። ምንድን ነው እሷን መጥቶ የሚያወስዷት? እስከ ዛሬ የነበሩትን ሰዎች የሚወስዱ ሰዎች እሷን ለምን ቲክ ማድረግ የደከማቸው? እሷ አካል ጉዳተኛ ናት። አንተ የምትናገራቸውን በቮይስ በሪከርድም በጽሁፍም እየተያዘ ስለሆነ ተገቢ የሆነው ምላሽ አንተ ከዚህ ሰዓት ጀምሮ መጨረሻህን ምን እንደሚሆን ራስህ ላይ የምትፈርድበት ሰዓት ነው። ሰማኛል? ቁጭ በል እናውራኝ ያልኳል። ቁጭ በል። አንድ ህጋዊ ጋዜጠኛ ቤት ውስጥ የሰውን አስክሬን አምጥቶ ስለመጣለው እያወራሁት ያለሁት እና ይቻቱንም ይቻ አካል ጉዳተኛ ናት እያሉ በቃ በችግሬ በቃ በአካል ጉዳተኝነት እንዲሰማኝ ነው የሚያደርጉኝ። በተፈጥሮ የመጣ የአካል ጉዳት ነው ወይንስ ምን ነበር የተፈጠረው? የሆነ ቤተሰብ ያክል እንዲሰማ ነበር የሚያደርገው። ግን ከጊዜያቶች በኋላ ሁሉም እየሄዱ አንድ በአንድ እየቀናሱ በሄዱ ቁጥር ነገራቶች እየተቀየሩብኝ በአንተ ድርጅት ውስጥ ሰልጥነው የኔን ህይወት ለማመሰቃቀል በአንተ ተልከው የተያዙ እጅ ከፍንጅ ይዘናቸው እኛ ጋር ያስቀመጥናቸው 2 ወጣቶች አሉ። እነዛ ወጣቶች ደግሞ ከአንተ እንደተላኩና
አንተ ጋር ይኖሩ እንደነበር አንተ ከጎዳና እንዳነሳቸው ሙሉ ማስረጃና መረጃዎችን አለን። ሊያ ማለት አንተ አታውቃትም። በጣም 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 ከባድ ሰው ናት። በምንሰራቸው ሚሽኖች በሙሉ በጣም በስለላም ቢሆን በምንም ቢሆን እንደ ሊያ ያለ በጣም ጎበዝ ሰው የለም። የምትሰራቸው ስራዎች በሙሉ በጣም ጥንቃቄ የተሞላባቸው ናቸው። ቢያንስ በወራቶች መሀል 100 የበለጡ ወጣቶችን ህፃናቶችን እንደምታነሳና ወደ አንተ እርዳታ ድርጅት እንደምትወስድ እንሰማለን። ስለነሱ ተቆርቆሮ አንተ ምን እያደረካቸው ነው የሚል ሰው ስላሌለ የፈለግከውን በፈለግከው መንገድ እያደረክን ያለው ማለት ነው። አንድ ወንጀል የተሰራበትን ቦታ ምንም አይነት ወንጀል እንዳልተፈጠረ ከነበረው በላይ ጽዱ አድርጎ ምንም አይነት ነገር እንዳልነበረ አድርጎ መውጣት አለባቸው። ያንን ካላረጉ ራሳቸው ራሱ ተገለው ሌላ ሰው እንዲያጸዳቸው ነው የሚደረጉት። ሁሉንም ሰው ወደ 666 ማስገባት ማለት በቃ ያለውን ህብረተሰብ ከሃይማኖቱ እያስለቀቁ ወደ 666 ብሮኝ ነበሩ። እህቴም ነበረች። አንድ ላይ ነበር የመጣነው 8 እንሆናለን። ከዛም በኋላ ያው ከነሱ እኩል ምናምን እንክብካቤ ምናምን ነበረ። ከዛ እና ሁሉም አብሮኝ የነበሩት እንዳለ ሄዱ። መግሊት አንቺ እንዲህ አረፋ እየደፈቀች ተነሱ። አምቡላንስ ሁላችሁ አምቡላንስ ጥሩ። ፈረሴን መደረግ ያለበትን ነገር አድርጉ። ኧረ አረፋ እየደፈቀች ነው። እሺ እንግዲህ ውድ ቤተሰቦች ማለት እየተፈጠሩ ስላሉት ነገሮች በምን አይነት መንገድ ለእናንተ ማስረዳት እንዳለብኝ አላውቅም። ግን ሰው ወንጀል እያሸሸ እንዳለ ግልጽ የሆነ ነገር ነው። እንግዲህ ቤቱን ከፍተን በምንገባበት ሰዓት መክሊት የተባለችው የኔን ፋይል እንደያዘች ማስፈራሪያም ሆነ አንዳንድ የመደራደሪያ ሀሳቦችን ያቀረበችልን ልጅ ቤቷ በምንደርስበት ሰዓት ያገኘ ነው። እንግዲህ አረፋ እየደፈቀች ተኝታ የተቻለንን እንግዲህ ፈርስት ኤድም ከጀርባ ያሉት ሰዎች አንዳንድ ነገሮች ለማድረግ ተሞክሯል። አምቡላንስም ተጠርቶ እንግዲህ ካሜራውን በማቋረጥ እሷ እንድትሄድ ተደርጓለች። እዚህ ቤት ውስጥም ሆነ አካባቢው ላይ ስላሉት ነገሮች ግቢ ውስጥ ስለሚኖሩ ሰዎች አሁን በቅርብም እንግዲህ ግቢ ውስጥ ስለነበሩ ሰዎች እና ጎረቤቱ እንግዲህ በቀኝም በግራም ያሉ ሰዎች ቤታቸው ዝግ ነው። ይሄ ማለት እንግዲህ ግቢ ይሄን የሚያክል ትልቅ ግቢ ውስጥ ከመክሊት ውጭ የሚኖር ሰው የለም ለማለት በጣም ያታግታል። ማለት የሁላ ክፍሎች እንግዲህ ብቻዋን ልትይዘው የምትችለው አይመስለኝም። እንግዲህ የሰው ቤት ሰብሮ የመግባት አቅሙን ስላሌለ ነው። የህግ አካል ደግሞ እንግዲህ በራሱ መንገድ ማስፈቀድ ያለበትን ነገር የፍቃዱን ከጨራረሰ በኋላ ቤቱ የሰው መኖሪያ ነው አይደለም የሚለውን ነገር ለማጣራት ይሞክራል። አካባቢ ላይም ደግሞ በተቻለን አቅም ያሉትን ነገሮች እያጣራን እንገኛለን። ማን ምን እያደረገ ነው፣ ማንስ ደግሞ አካባቢው ላይ እየተዘዋወረ ነበር፣ የተለየ አዳዲስ ነገሮች ካሉ ሰፈር ላይ ካሉ ፓርኪንጎች ተጀምሮ እንግዲህ ስላሉት ነገሮች የምናጣራ ይሆናል። እህታችንም እንግዲህ በህይወት ተርፋ ስላሉት ነገሮች የምንሰማው አዲስ መረጃ ካለ ለእናንተ የምናስተላልፍ ይሆናል። አሁን ግን እኔ ከዚሁ ቪዲዮን በማቋረጥ ወደ ቢሮ የምመለስና ያሉትን አንዳንድ ማስረጃዎች ለእናንተ የማስተላልፍ ይሆናል። ለዚህ ቻናል ግቢ እኛን ስታይ ወደኋላ እየተመለሰች ነበር። ማንነቷ የምናውቀው ነገር የለም። ቁጭ በይ እዛ ጋር ማነች? ቁጭ በይ እዛ ጋር ቁጭ በይ። አካባቢ ላይ ያያችሁትን ሰው ነው ወይንስ ምንድን ነው? እኛን ስታይ ወደኋላ እየተመለሰች ነበር። በጣም የተረበተበተች ነበር። ምን እንደሆነ አልገባኝም። ማንነቷን አላወቅንም። እያጣራን ነው። ለምንድን ነው ለመሸሽ የሞከርሽው? አረ እኔ ለመሸሽ አልሞከርኩም። መስሏችሁ ይሆናል። ለምን ነው ታዲያ ተደናግጠሽ ያለሽው? እናንተ ማጣራታችሁን ቀጥሉ። ለምንድን ነው ለመደናገጥ? ማለት አሁን እያየሁሽ ያሉት ኖርማል የሆነ ሰው የሚያሳየውን አክት አይደለም ከአንቺ እያዩ ያሉት። አይ ስመጣ ተደናግጬ ነው። ሰዎች ምናምን ለምን ነው ተደናግጬው? አይ ምንድን ነው ብዬ ነው እንጂ ሌላ ነገር አይደለም። ውጭ ላይ የተፈጠረ ረብሻ ያለ ነገር አለ እንዴ? እያጣራን ያለ ነው። የገቡ ሰዎች አሉ ተብሎ ነበር እኛ ከመምጣታችን በፊት እነሱን እየፈለግን ያለ ነው እኮ። ማለት ይሄን ያክል ሰው ሊያስደነብር የሚችል ነገር አካባቢንም የሚረብሽ ነገር እያደረጋችሁ ያለ አይመስለኝም መቼም። የማጣራት ስራችን ብቻ ነው እየሰራን ያለ ነው። የሰውን ትኩረትም ለመሳብ እንዳትሞክሩ በተቻለ አቅም።
ሰውን በማያስደነግጥ ሁኔታ እንድትደርጉ። ግን አንቺ ማን ነሽ? እዚህ ግቢ ለምንድን ነው የመጣሽው? ምንድን ጥያቄ ካልገባኝ ምንድን ነው? እዚህ ግቢ እየመጣሽ ነው አይደለ? አገኘኋት ብሎ ይዞሽ የመጣው አይ ካሜራው ምንድን ነው? ስለ ካሜራውን ለሚጠየቅሽው እዚህ ግቢ ልትገቢ ስትይ ወይም ደግሞ እነሱን ካየሽ በኋላ ተደናብረሽ እንደመመለስ አይነት ነገር እንደተፈጠረና ይዞሽ እንደመጡ ነው እየተነገረኛለሁ። ዋሻው አይ እኔ ልክ ሌላም ጊዜ እመጣለሁ። በቃ እንደምመጣው ድንገት ስመጣ እዚህ ጋር የሆነ ካሜራ አንተ ምናምን ሳይ ደንግጬ ነው። እዚህ አልመጣሽም ገና አይ እዚህ ገብታ ነው ወይንስ የታገኝታችሁት ነው? ግቢ ውስጥ ገብታ ነው። ከዛ እኛን ስትል ወላ ተመለሰች። ልክ ገና ግቢ ውስጥ እየገባች ሳይ ምንድነው ብዬ ነው። ታዲያ ገና ግቢ ውስጥ እየገባች እዚህ ቤት ውስጥ ካሜራ ሊኖር እንደሚችል በምንድን ነው የምታውቂው? መቼም ይሁን ላ ግቢ ገባ ታዲያ ያው ካሜራ እየሆኝ እኮ። ኦኬ ካሜራውን ያስፈራሽ? አዎ እሺ ማነሽ አንቺ? ነው እንዴ ምን ያደርግልካል? ማነሽ አንቺ? የምትጠይቂውን ብቻ መልሽልኝ። እሺ ማን ቢል እዚህ ቤት የመጣ ለምንድን ነው እዚህ ቤት ይዘንሽ የመጣ ነው? አስፈላጊ የሆነ ነገር ካለ እንጠይቅሽ ነው አይደለ? ከጀርባ ያሉትም ወንጀለኞች አይደሉም፣ የህግ አካል ሰዎች ናቸው። አንቺ እዚህ ግቢ ገብተሽ ሰው ስታይ ለመሸሽ ያደረግሽው ነገር ፈርተሽ ከሆነ የተፈጠረውን ነገር ተገቢ በሆነ መንገድ ለእኛ አስረጂን። ምን እየተፈጠረ እንደሆነ ልታስረዳኝ ትሞክራለህ? ማን ጋር ነበር የመጣሽው? እኔ በቃ ሌላም ጊዜ እመጣለሁ ከዚህ በፊት አልኩህ። ሌላም ጊዜ የምትመጪው ማን ጋር ነው? እኔ በቃ እንዴት ልጅ ማቃት ልጅ አለች፣ እሷ ጋር ነው የመጣው። ማን ናት ያቺ ልጅ? እሺ የትኛው ቤት ነው የምትመጪው? እኔ ሁሉም ጋር አግባባቸዋለሁ፣ ሁሉም ጋር እመጣለሁ። ኦኬ ስለዚህ ሁላችሁንም የምትግባቢያቸው ከሆነ መክሊትንም ታውቂያታለሽ ማለት ነው? ያው አውቃታለሁ። መክሊት ምን ሆነች? አውቃታለሁ። ማን ጋር ነበር ታዲያ የመጣሽው አንቺ? እኔ አሁን መክሊት ጋር ነው የመጣሁት። ጭራሽ አሁን መክሊት ጋር ነበር የመጣሽው? ለምን ጉዳይ? እንዴ ለአንተ ምን ያደርግልካል? ለምንስ ጉዳይ በመጣ? ይኸውልሽ አሁን መክሊት እዚህ በምንደርስበት ሰዓት አደጋ ደርሶባት። ምን መክሊት ምን ሆነች? ፖሊስ ይምጣ፣ ለህግ አካላት እናቅርብ። አትደናገጪ። ማለት ይሄን ያክል ወይም ደግሞ ወደ ቤተሰቦቿን እናገራ። አሁን የታለች? እሺ ወዴት ሄደች? ቤተሰቦቿ ቅርብ ናቸው? አዎ ቅርብ ናቸው። ታውቂያቸዋለሽ? አይ ቁጭ በይ። ቤተሰቦቿን ማሳወቅ አለብኝ። ቁጭ በይና እናወራለን። ቆይ ማሳወቅ ካለብንም እኛ እናሳውቃለን። ቁጭ በይ አንቺ። ምን ሆናለች ብለሽ ለመናገር ነው የቸኮልሽው? ማለት ያለው ነገር እኮ አደጋ ደርሷል እንጂ እኮ አንተ ራስህ እየነገርከኝ እኮ ነው። አደጋ ደርሶባታል እያልከኝ አይደል እንዴ? እኮ ምን አይነት አደጋ? የት ነው ያለችው? አሁን ብትሄጂ እሺ የት ነው የት ነች ያለችው ብለሽ ለማስረዳት ነው እንደዚህ የቸኮልሽው? እሺ የት ነው ያለችው ንገረና። እሱን እስቲ ቆይ ተረጋግተሽ የምናወራ ይሆናል። ወይኔ መክሊት፣ ግቢው ላይ ካሉ ሰዎች ከሁላቸውም ጋር ትግባቢያለሽ? አዎ አውቃቸዋለሁ። በቃ እሷ ጋር ስመጣ አውቃቸዋለሁ። እስቲ ስለ መክሊት ቤተሰቦች ያሉትን ነገር ንገሪኝ። እኔ እኮ መክሊት ምን ሆነች እያልኩ እየተጨነኩ ነው እንጂ ያለሁት ስለ መክሊት ቤተሰቦች ማስረዳት አይደለም። ምንም አልሆነችም። ተገቢ በሆነ መንገድ በአምቡላንስ ልከናታል። ሰማሽ? እሺ እንሂድና እናገኛታለን። ሊያት እሺ ማየቱን ከኛ ጋር መሄድ የምትፈልጊያቸው ቦታዎች በሙሉ እኔ ወስድሻለሁ። መኪና ማለት ታዲያ ምንም አያሳስብሽ። ግን እኔ አሁን አንቺ አካባቢ ላይ ያሉትን ሰዎች በሙሉ ለምን ትጨነቂ? እቺ ልጅ የሆነ ነገር ሆና ቢሆንስ? ምን ልትሆን ትችላለች? ምን አውቃለሁ። አደጋ ደርሶባታል እኮ ነው ያልከኝ። ሜቢ እኮ ዝም ብላ ራሷን ስታም ሊሆን ይችላል። እኔ እኮ እንደዛስ ቢሆንስ? ማየት የለብኝም። ስለዚህ እኔ በቃ ሄዷል ካልኩሽ በቂ መልስ መለስኩልሽ ማለት ነው። ስለዚህ ካልሆነ እኔ ሂጅ ሊያት አብረን ሄደን እናያለን ወይም ከኛ። እሺ ተነሳ እንሂዳ ታዲያ። ከዛ በፊት ግን የምጠይቅሽን መልስ። እሺ ጠይቀኝ። ምንድን ነው? መክሊትን የት ነው የምታውቂያት? ምን አይነት ጥያቄ ነው? አውቃታለሁ። በቃ እኔ የት ብዬ እንደነግርህ ነው። እንተዋወቃለን አልኩህ። በቃ የሰፈር ሰው ነች። እኔም እዚህ ሰፈር ነኝ። ይህ ሰፈር ነው የምትኖሪው? አዎ። ቅርበታችሁ እንዴት ነው? እሺ ከመክሊት ጋር እሺ በቃ ጓደኛ ነን እኮ አልኩህ። ስለዚህ በጣም እንግባባለን። ኦኬ። በስራ ጉዳይ ትገናኛላችሁ ወይንስ ምንድን ነው የሚያገናኛችሁ ነገር? የሰፈር ሰው ነን አልኩህ እኮ። ስለዚህ የሰፈር ሰው ስለሆነን ጎረቤት ነን፣ ጓደኛሞችም ነን። ስለዚህ አካባቢ ላይ ያሉ ሰዎች በሙሉ አንቺን ያውቁሻል? አዎ ያውቁኛል። ውጡና ያሉትን ሰዎች በሙሉ አካባቢ ላይ ስለዚህ ልጅ ያላቸውን ኢንፎርሜሽን እኛ ጋር ዘር እንዲያደርጉልን አድርጉ። በመቀጠልም ደግሞ ቤተሰቦቿ ማን እንደሆኑ እና እቺ ልጅም ስትመጣ ለምን አይነት ፐርፐዝ እንደመጣች ያለው ነገር ይጣራል። መክሊት እንግዲህ ጓደኛሽ መተን በምን ማለት በቃ እሷን ለመያዝ በመጣንበት ሰዓት ነው ራሷን ስታ ተኝታ ያገኘናት። ይሄ ማለት ደግሞ እንግዲህ አንድን ወንጀለኛ በእንደዚህ አይነት ሁኔታ ውስጥ ሆኖ ማግኘት ማለት አጠራጣሪ ነገሮችን ይፈጥራል። ስለዚህ አሁን አንቺ ለምንድን ነው ምንም ያልመሰለሽ? ምን ማለት ነው ምንም ያልመሰለሽ ማለት? መክሊት ወንጀለኛ ነች እና ስሚኝ፣
መክሊት ወንጀለኛ ነች፣ የህግ አካላት እሷን ለመያዝ በመጣበት ሰዓት ራሷን አንስታለች ስልሽ ምንም አይነት ነገር ፊል አላረግሽም። ከዚህ በላይ ምንድን ነው አንተ የፈለግከው? አሁን ነግሪሽ ነው ስሜቱን ለማምጣት እየሞከርሽ ያለሽው። ያለችበት ቦታ እኮ ይዘከኝ ሂድ እያልኩህ ነው አይደል እንዴ? ባይጨንቀኝ ነው እንደዚህ ያልኩህ። ወንጀለኛ ስለሆነች ሊይዛት ነው የመጣውን ያልኩሽ ስልሽ ምንም አይነት ነገር እኔ እስከማውቃት ድረስ እሷ ምንም አይነት ወንጀል የለባትም ማለት በቃ ምንም አይነት ወንጀል የለባትም ማለት እስከማውቃት ድረስ። እኔ እስከማውቃት ማለት አንቺ መታወቂያት ማለት ይሄን ያክል አንድን ሰው እኮ ወንጀል በእንደዚህ አይነት መንገድ ሊሰራ ይችላል አይችልም ብለን የምንገምተው በጣም ቅርኙነት ሲኖረን ወይም ደግሞ ያለን ቀረቤታችን ስለ አንድ ሰው መናገር የሚያስችለን ሲሆን ነው። አንቺም በዚህ ደረጃ መክሊትን ታውቂያታለሽ ማለት ነው? አውቃታለሁ አልኩህ እኮ ጓደኛዬ ነች አይደለ እንዴ? ስለዚህ አውቃታለሁ። ስለዚህ አሁን እኛ እንግዲህ አንዳንድ ማስረጃዎችን ሰብስበን ነው እዚህ የመጣ ነው። ምንድን ነው የሰበሰባችሁት? እኔንም ደግሞ ሊያሳስሩኝ የሚችሉና ወይም ነፃ ሊያወጡኝ የሚችሉ ፋይሎችን ይዛ እንደነበረ አጣርተን ደርሰንበት ነው የመጣ ነው። እዚህ በምንደርስበት ሰዓት ደግሞ እንግዲህ እሷ ራሷ አንስታ መሬት ላይ ተኝታን የገባ ነው። ይሄ ማለት የተፈጠረ ችግር እንዳለ የሚያሳይ ነው። መክሊት እንግዲህ እዚህ አካባቢ ከገባች ስንት ጊዜ እንደሆነ ይዞን የመጡ ሰዎች ሞተረኛው ለምን ያክል ጊዜ እንግዲህ እዚህ ስትመላለስ እንደነበርና እዚህ በገባችበት ሰዓትም ሞተረኛው እንቅስቃሴ የምታደርግበት መኪናዎችን ሲያነጋግርላት እንደነበረ እቃዎችን ያስመጣችበትን አንዳንድ መኪናዎችን አናግሮላት እንደነበረና በእሱ አማካኝነት የመጀመሪያ ትውውቃቸውን እንዳደረጉ ከሞተረኛው ጋርም እንግዲህ ልዩ የሆነ ቀረቤታ ሊኖራቸው ወይም ደግሞ ስላሉት ፋይሎቹ የፈለገችውን ነገር ልትልክበት ወይም ደግሞ በሱ በኩል የፈለገችውን ነገር የማድረግ መንገዷን የጀመረችው እዚህ ቤት ከመግባቷ ሰዓት አንስቶ ሲተባበራት የነበረ ሰው ስለሆነ ነው። ይሄንን ደግሞ አካባቢ ላይ ያሉ ሰዎችም በደንብ እንደሚያውቁና የገባችበት ሰዓት መች እንደሆነ፣ ምን ያክል ዓመት እንደሆነ፣ ምን ያክል ወር እንደሆነ፣ ምን ያክል ሳምንት እንደሆነ ለእኔ ነግሮኛል። አንቺ ደግሞ እንድትነግሪኝ እፈልጋለሁ። አሁን ስለምታወራው ነገር በጠቅላላ እኔ ምንም ነገር አላውቅም። እያወራሁሽ ያለሁት የቅርብ ጓደኛሽ እዚህ ቤት ከገባች ስንት ጊዜ ሆኗታል የሚለውን ነው። ምንም የማወራውን ነገር አልጠየኩሽም። አንድ ጓደኛ የቅርቡ ሰው እዚህ ቤት ስለ ወንጀሉን ተይው፣ ወንጀሉን ለእኛ ተይው፣ ከኛ ያምራል። እኔ አሁን እየጠየኩሽ ያለሁት ነገር ጓደኛሽ መክሊት እዚህ ቤት ከገባች ምን ያክል ጊዜ ሆናታል? ከዛም በኋላ እኔና አንቺ ምንም እዚህ ብዙ የሚያጨቃጭቀን ነገር የለም። እኔ አንቺም ነፃ መሆንሽን ስለማቅ በዛ መንገድ እስቲ ተገቢ የሆነን ጥያቄ እየጠየኩሽ ያለሁት መልሽ። እኔ እስከማውቀው 1-6 ምናምን እኔ እስከማውቀው ማለት ለምንድን ነው ስለ ጓደኛሽ አንድ እያወራሽ ያለሽ? አዎ፣ ግን አሁን ደግሞ የምታወራው ነገር ደግሞ ጭራሽ እየገባኝ አይደለም። ምክንያቱም መክሊት ምንም አይነት ወንጀል የለባትም። ስለ ወንጀል አይመለከትሽም እያልኩሽ ነው። አንተ እያወራህ ያለከው ስለ ወንጀል ነው፣ ስለ መክሊት። ውድ ቤተሰቦቼ እናንተ ማስረጃ እንድትይዙልኝ ስለምፈልግ ነው። እኔ እንኳን ከዚህ ልጅ ጋር ሌላ ግንኙነት ይኖረናል ወይም ደግሞ ሌላ አተካሮ ውስጥ እንገባለን ብዬ አላሰብኩም። ግን አንድ ጥያቄ አለኝ። ያም ጥያቄ ተመሳሳይና ለአንዴም ለመጨረሻ መጠየቅሽ ነው። መክሊት እዚህ ግቢ ከገባች ስንት ጊዜ ሆኗታል? እንጃ፣ በቃ ወይ ዓመት ወይ 6 ወር ከሁለት አንዱ። ውድ ቤተሰቦቼ እንግዲህ አንድ የቅርብ ጓደኛ ነኝ ከምትል ልጅ ወይም ደግሞ አካባቢው ላይ ሁሉም ሰው ያቀኛል፣ ከሁሉም ሰው ጋር ግንኙነት አለኝ፣ ስለ አንድም ሰው ደግሞ ዲቴል ፐርሰናሊቲውንም አውቃለሁ ብሎ መናገር የሚችል ሰው አካባቢው ላይ ምን ያክል ጊዜ እንደሆኑ ከገባስ ምን ያክል ቀናቶች የሆኑ ወራት፣ ዓመታት መለይቶ እስካለማወቅ ድረስ የሚሆንበት ምክንያት አልገባኝም። እቺ ልጅ ግን መክሊት የተባለችው እህታችን እዚህ ግቢ ከገባች 2 ወር ሊሞላት ወይም ደግሞ ወደ 2 ወር ገደማ እንደሆነ እዚህ ግቢ ከመግባቷ በፊት ከወር ከምናምን በፊት አስቀድማ ከፍላ ኦልሬዲ ሙሉ ለሙሉ የተከፈለው የ3 ወር ክፍያ እንደሆነና የ3 ወር ክፍያውን ከፍላ የመጀመሪያ ቀን እቃዋን አምጥታ እዚህ አስቀምጣ ከወር በኋላ መታ እዚህ አካባቢ መኖር የጀመረችው እንግዲህ ኦልሬዲ ወር ከምናምን እንደሆናት፣ ይሄ ቤት ግን ቀድሞ ከ3 ወር በፊት ተዘጋጅቶ የተቀመጠ እንደሆነና እሷ እዚህ መኖር የጀመረችው ወር ከምናምን ብቻ እንደሆናት 6 ወር ወይ ዓመት ከምናምን ያልሽው መቼም ማለት የማይመስልና የማይሆን ነገር ነው። እቺ ልጅ እዚህ ሰፈር መኖር ከጀመረች ዓመት ከምናምን ነው። እኔ ምን አልኩህ? እኔ እስከማውቀው 6 ወር ከየት ታዲያ በመንፈስ ነው የምታውቂያት? በመንፈስ ነው አልኩህ አይደል? ልክ ነኝ። እቺ ልጅ እኮ እዚህ ከከፈለች ለራሱ ልከፍል የመጣችበት ቀን ነው የምታውቂያት ቢባል ለራሱ 3 ወር ነው የመጀመሪያው። አሁን ያንተ የተሳሳተ መረጃ ነው።
በቃ እኔም ማውቀው 6 ወር ነው። በቃ ባጠፋንበት ሰዓት የቤቶችን አከራይ ደውዬ መጠየቅ ባለብኝ መንገድ ጠይቄያለሁ። ስለዚህም የቤቱ አከራይ መጠየቅ ባለበት መንገድ መጠየቅ ስላለበት ለሱ ኢንፎርሜሽን በምንጠይቅበት ሰዓት ልክ ሞተረኞቹ እንዳሉን ከከፈለች 3 ወር እንደሆናት እዚህ መታ መኖር ከጀመረች ወር ከምናምን እንደሆነ ግልጽ በሆነ አማርኛ ነግሮናል። አንቺ ይሄንን በምን አይነት አማርኛ ነው እንግዲህ ለመቀየር እየሞከርሽ ያለሽው? እኔ ለመቀየር አይደለም ግን በቃ እኔ ማውቃት እንደዛ ነው። በዛ ነው በቃ ማውቀው። የምን አይነት ድርቀት ነው? እዚህ አካባቢ ከገባች ለራሱ ወር ከምናምን ነው እያልኩሽ ያለሁት። ከዛሬ 6 ወር በፊት የት ነው የምታውቂያት? ይቅርታ ስልክ ተደውሎ አሳዛኝ መረጃ ደርሶናል። የምን አሳዛኝ መረጃ? ሆስፒታል በደረሰችበት ሰዓት ላይ ህይወቷ እንዳለፈ። ወይኔ ጉዴ ፈላ። አሁንም ቀደሙኝ። ወይኔ ጓደኛዬ ምን አለበት አይሆንም። ዝም በይ። ምን አለ ሂጂ ማለት እንኳን እንዳላያት ከልክለኝ። ወይኔ ሳላያት ወይኔ ጓደኛዬ የተገኘ የተለየ አሻራ ምናምን ነገር አለ? ቼክ እየተደረገ ነው። ያው ለምርመራ ይወጣል። እሺ በቃ ፍቀድልኝ አሁን እንኳን ልሂድ። ስለዚህ ሆን ተብሎ ታቅዶ የተደረገ ስራ ነው ማለት ነው። አዎ ይመስለኛል። መርዝ ነገር ስለሆነ ነገር የሚሰጧት እኔ በቃ መሄድ አለብኝ። ቢያንስ ራይ ሰው ላይ እንኳን መሆን አለብኝ። በቃ ነይ ቁጭኝ። ሰሚኛለሽ? ከዚህን ሰዓት ጀምሮ ስለምጠይቅሽና ስለምታውቂው ነገር ብቻ ትመልሽልኛለሽ። አንቺ ማንሽ? መልሽልኝ። አንቺ ማንሽ? እኔማ ጓደኛዋ ነኝ አልኩህ። ጓደኛ ከሆንሽ የጓደኛሽን እዚህ ቤት መምጣት እንኳን የማታውቂ ጓደኛ ነሽ? መች እንደገባች እንኳን የማታውቂውን ጓደኛሽን ነው ስለሷ ነው እዚህ ያለቀሽ ያለሽው? አሁን ለምን አለቅስም? ምን ማለት ነው? በጣም ነው የምታዝኙ። አዛኝ ስለሆንሽ ምንም አይነት ማስረጃ ካለ ከዚህ ግቢ ምንም አይነት ፍንጭ ሳናገኝ መውጣት የለብንም። ይሄ ማለት እግር በእግር እየተከታተሉ ማስረጃችንን እያጠፉብን ያሉት። ስለዚህ እኔ ልሂድ አሁን። እኔ ፍቀድልኝ፣ እኔ ልሂድ በቃ። ቢያንስ እንኳን የሞተችበት ቦታ መገኘት አለብኝ። አሁንም ማስረጃ ውድ ቤተሰቦች፣ እቺ ልጅ ላናግራት የምትለው እኔ እዚህ ምንድን ነው የማደርገው? እንዳለች አውቀሽ ነው ሄደሽ ለማናገር የምትሞክረው? ምን አውቃለሁ? እኔ ሆስፒታል ልጅ እያላችሁ አይደል እንዴ? የት ሆስፒታል? እናንተ ንገሩኝ እንጂ። እሱንማ እኮ እንድንነግርሽ እንኳን እድል እየሰጠሽን አለም። እኔ ላግኛት ነው እያልሽን ያለሽው። እያየሁብሽ ያለሁት ደግሞ በጣም ትልቅ መደናገጥ ነው። ለምን አልደነግጥም? ሞተች እኮ ነው ያላችሁት። ስለ እሷ ጉዳይ እንኳን እየተጨነቅሽ ያለሽ እየመሰለኝ አይደለም። ከተሳሳትኩኝ እግዚአብሔር ይቅር ይበለኝ። ግን በማየው ነገር አንጻር ምንም የመደናገጥ ባህሪ ወይም ደግሞ ይሄ ወንጀል ሲያዝብሽ ለማምለጥ የሚሞክር አይነት ዘዴ ነው እንጂ እያየሁብሽ ያለሁት። ምንም ስለማምለጥ ማድረግ ጉዳይ የለም። አካባቢ ላይ ስላሉት ነገሮች በሙሉ ይጣራ። ሰፈር ውስጥ፣ ግቢ ውስጥ የገባ የሚወጣም ሰው ጎረቤት ላይም እቺ ልጅ የእውነት የሚያውቋትም ከሆነ ይጣራና ተገቢ የሆነው ምላሽ መስማት ፈልጋለሁ። ይሁንናም እንግዲህ ውድ ቤተሰቦቼ ማለት ስላሉት ነገሮች ለማብራራት ስሞክር መክሊት የተባለችውን ልጅ ብናገኛት ኖሮ እኔ ነፃ መሆንበትን ከፓርቲው በኋላ ስለነበሩት ሞመንቶች በሙሉ ማሳየት የሚችል ቪዲዮ እጄ ላይ ነበር ብላለች። አሁንም እንግዲህ እጄ ላይ ያለው ቪዲዮ ከሞተረኞቹ የተቀበልኩት አንዳንድ ማስረጃዎችን እኔ ከዛ ስወጣ ነፃ መሆኔን የሚያሳይ ነገር አለ። ግን ነገሮችን ክሊር የምናደርግበት የህግ አካልም ደግሞ ያንን ፍንጭ ከኔም እኮ ማለት የቃል ማስረጃዬን ሰጥቻለሁ። አንዳንድ ነገሮችን ሚዲያ ላይ መቅረብ የማይችሉ ነገሮችን መስክሬያለሁ። ግን ምንድነው ተገቢ በሆነ መንገድ ያለውን ቪዲዮ ታንጀብል የሆነ ነገር ሲገኝ ደግሞ ሞር ስላለው ነገር ሪያለብል ይሆናል። ያም ተፈልጎ ነው እና ሆን ተብሎ እንግዲህ
አቅደውበት እኔን ለአንዴና ለመጨረሻ ለማጥፋት የተደረገ ሙከራም እንደሆነ ግልጽ ነው። ይሄም ደግሞ እንግዲህ ለወራቶች እንግዲህ ሰራተኛ ብዬ ቤቴ ሳኖራት የነበረችው ሊያ የፈጠረችብኝ ችግር እንደሆነ ግልጽ ነውና ምን አይነት ሁኔታዎች እየተፈጠሩ እንዳሉ ወደ ምን እያመራ እንዳለ የዚህ ልጅ ህይወት ማለፍም ደግሞ ምን ሊያስከትልብን እንደሚችል ግልጽ ነው። እግዚአብሔር ይመስገንና የምንደርስባቸው ቦታዎች በምንሄድባቸው ቦታዎችም ደግሞ እንደዚህ የህግ አካላቶች ከኛ ጀርባ ከጎናችን ሆኖ መሄዳቸው ምስጋና ለፈጣሪ እንደዚህ አይነት ቦታ ላይ በጣም ይጠቅመናል። ባይሆን ኖሮ አስቡት አንድን ወንጀል ከራሴ ላይ ለማጽዳት በምሞክርበት ሰዓት ሌላ የግድያ ወንጀል እኔ ላይ እንዲከፈት ተደርጓል ማለት ነው። ያም ደግሞ የተሰጠው መድኃኒት እንግዲህ ወይም ደግሞ ለልጅቷ ሊገሉበት ወይም ደግሞ እሷን ያጠፉበት መድኃኒት ለሰዓታት ነፍሷን ሳያወጣ እንዲቆይ ላይክ የነሱ ሀሳብ ይመስለኛል። እኛ ማስረጃዎችን ከሰማን ወይም ደግሞ ከሰበሰብን በኋላ እዚህ በምንደርስበት ሰዓት ኢሚዲየትሊ ከኛ ጋር ተያይዞ ወንጀሎችን የሚያመሳስላቸው ወደ እኛም ደግሞ ሊያላክክ የሚችል ነገሮችን እንዳሉ የሚያሳብቅ ነበር። ግን ያው ምንም ማድረግ አይቻልም። እህታችን መክሊትን ነፍሷን ይማራት፣ መጽናናትን ለእሷም ለቤተሰቦቿም እሷን ነፍስ ይማርላለሁ። ለቤተሰቦቿ፣ ለእህት ለወንድሞቿ፣ አካባቢ ላይ ላሉ ሰዎች በሙሉ መጽናናትን እመኛለሁ። እስቲ እዚህ ጋር ያለችው እህታችን ደግሞ ማን ትሁን ምን ያሉት ነገሮች አካባቢ ላይ የዚህ አካባቢ ነዋሪ መሆኗን እያጣራን ማን ነው? እንዴ ተቀመጥ። አንቺ ውሻ ተቀመጥ። አንቺ ነሽ እንዴ እኔ ላይ ጠቆምሽው? አንቺ ምዛ ሰናብትሻለሁ። አንቺ ነገር የለም ለቀኝ። አንቺ ውሻ ማን አንተ? ማን ማን ነው? አንቺ ነሽ ለካ የጠቆምሽብኝ። ማን ነው እሱ? ምንም አይነት መረጃ ልናገኝበት አንቻልም። መኪና ልነሳ ብሎ ሲታገል የሚያጠራጥር ነገር ስናየው ነው አስቁመን ወደዚህ ያመጣ ነው። ግን እንደምናየው ከሆነ ሁለቱ ይተዋወቃሉ። ሁለቱ በእርግጥ ይተዋወቃሉ። ግን መኪና ልነሳ ብሎ ኖ ሲታገል አንቺ ነሽ ልታዥኝ የሞከር እንደሚያሳየው አይ ሪመምበር ኖ ስንገባ አይቼዋለሁ። ልጅ ስንገባ እየወጣ የነበረው ልጅ ነኝ። ስንገባ እየወጣ ነበር። አዎ እየወጣ ነው። መክሊትን ገላት እኔ አልገደልኩም። እና ምን አድርገን ነው ስትወጣ የነበረው? ለምንድን ነው አንቺ ላይ ያሰሽ? የት ነው የምታውቂው? እኔ አላውቀውም። ስለማታውቂው ነው አንቺ ነሽ እኔን ያሰሽኝ እያለሽ የነበረው። ተሰሚኛለሽ? ያለ አንዳች መዋሸትም ሆነ ምንም ማስረጃ ሳትደብቁ ያለውን ነገር ብትናገሩ ይሻላችኋል። ኦልሬዲ አንተ እጅ ከፍንጅ ተይዛል። በራስ ቃል ከገባ ሰዓት ጀምሮ ልጅቷ ላይ ጥቃት ለመፈጸም ያደረግከው ነገርም ሲቀጥልም ደግሞ አንቺ ነሽ ልታስይኝ የሞከርሽው ያልከው ነገር በቂ ነው። እግዚአብሔር ይመስገን ማለት ነገሮች በጣም ግራ እያጋቡ ነው። እንደምታየው ይሄ ቦርሳ እሷ ስትገባ የወሰድነው ቦርሳ ነው። እንደምታየው የተለያየ አይነት አሲዶች ነው ያሉት እና የጽዳት እቃዎች ነው ያሉት። ምን ሊሰራላት ይዘው እንደመጣሽ ትናገር። እሺ ምንድን ነው እቃ? ምንድን ነው? ከሁለት ነፍሰ ገዳዮች ጋር ነው የተቀመጥኩት ያሉት ነው። እዚህ አሲዶቹ ምን ልትሰራ ነው ይዘው የመጣችው? መልሽልኝ። የምን አሲድ? ለሽታ ራሱ በጣም የሚቀፍ አሲድ ነው። ጓንቶች አሉ። ራሱን የቻለ የተደራጀ ወንጀልን ለማጽዳት የሚያስችል ነገሮች ነው የሚታዩት። እንደሚያሳዩ እንኳን መርማሪዎችም እያሉ ያሉት እንደዛ ነው። ኦኬ ይሄ ማለት እቺ ልጅ በእርግጠኝነት የሊያ ሰዎች ወንዶቹ ጥቃት ከፈጸሙ በኋላ ሄዶ የሚያጸዱ ሴቶች እንዳሉ ማስረጃዎችን አለን። ከነዛ ሴቶች ውስጥ አንዷ ነሽ። ይሄ እኮ የኔ ቦርሳ አይደለም። ምን ሆናችኋል? የአንቺ ቦርሳ ነው። የኔ አይደለም። ታዲያ ማን ነው? ተቀያይሮ ቢሆንስ ተመሳሳይ ቦርሳ አንቺን ለማጥቃት ወይም ደግሞ አንቺ ላይ ለማላከክ ይዞ የተቀመጠ ሰው አለ? የት ነው የምታውቂው? እሱ አላውቀውም አልኩ እኮ። በቃ አይደል እንዴ ቦርሳውም የኔ አይደለም። የሁለታቸውንም ስልክ ቼክ አድርጉትና ለመጨረሻ ጊዜ ማን ከማን ጋር እንደተደዋወለ ማን ከማን ጋር እንደተጻጻፈ ቼክ አድርጉልኝ። እሺ ያረጋግጥ ነው። ስሚኝ አንቺ የሚጠቅምሽን ነገር ኦኬ። አሁን ስለ መክሊት ማዘኑ ማልቀሱም ቀረና ራሽን ነፃ ስለማውጣት
ጉዳዩ ውስጥ ተጠመድሽ ማለት ነው። ይሄን ያልሆነውን ቦርሳ ያንቺ ነው ስትለኝ ምን ልበል ታዲያ? አይ አንቺ ያልሆነ ቦርሳ ሳይሆን እሺ፣ ለምንድን ነው አንቺ ነሽ ያስያሽኝ ብሎ ላንቺ ማስፈራሪያ ቃላቶችን ሲሰነዝር የነበረው? እኔ እናንተ ገና ብዙ የምናወራቸው ነገሮች አሉ። አንቺ ግን አሁን ተመሳሳይበት ይሆናል። እኔ ምንም የማውቀው ነገር የለም፣ አላውቀውም። አንተ ምን ልታደርግ እዚህ ግቢ ገብተህ ነው? ያው እኔ የገባሁት አጋጣሚ ሆኖ ቤት የሚከራይ ቤት አለ ብሎ ስለጠቆሙኝ ማንን ጠይቃል? ደላሎች ጠይቅ እዛ ግቢ ስላሉኝ ገባሁኝ። ገብቼ ሳይ የሚያሳየኝ ሰው አጣሁ። ተመልሼ ወጣሁ። በሩም ዝጋ ነበር። ስልኮቻቸውን አይተናል። ስራዬን ጨርሻለሁ ማጽዳት ትችያለሽ የሚል ቴክስት ተላከው። ደግሞ ከሱ ወደ እሷ ነው። ሁለቱም የሊያ ሰዎች ናቸው። እያንዳንዱ ነገር የሚናገሩ ከሆነ ይናገሩ፣ ያለበዛ እርምጃችንን መውሰድ። እረፍ። እንዲህ ማድረግ አትችልም። እንደዚህ ማድረግ አትችልም። ይኸውልህ ነግሬሃለሁ። እንደዚህ ማድረግ አትችልም። ተነሽ ነፍሰ ገዳይ። አሁን ምንም አይነት ነገር እንድትደብቅኝ አልፈልግም። ሰማሽ? ምን ልታዘጂ ነው የመጣሽው? ንገሪኝ፣ ምን ልታዘጂ ነው የመጣሽው? ምን ልታዘጂ ነው የመጣሽው? የተገኘው ምንም አይነት ማስረጃ እንዳይቀር እንደዛ ነው ነው? አሁንም ልትዋሽኝ የሞከርሽ ነው? አሁንም የሰፈር ሰው ልትይ ነው? አንቺንም ትይሽ መልሽልኝ። ልጁን ደግሞ ተገቢ በሆነ መንገድ አስፈላጊ የሆነውን ቅጣት ቅጦትና መናገር ያለበትን ነገር በሙሉ እንዲናዘዝ አድርጉት። ምንም አይነት ትዕግስት ማለት ትህትና አያስፈልገውም። ምንም ነገር እንዳታዝኑ፣ ምንም ነገር መታዘብ ያለበት ነገር የለም። ለሱ ተገቢ የሆነውን ቅጣት ብቻ እንድትቀጡት ነው ፈልገው። እሺ አሁን አንቺ ለሌላ ጥቃት ሳይደርስ በራስሽ መንገድ ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? በደንብ አሰልጥነው ነው የላኳት። ይኸውልሽ እዚህ የተገኘችው ልጅ ልክ እንዳንቺ ወጣት፣ ሲቀጥልም ደግሞ ብዙ አይነት ፋይሎችን የያዘችና ለሀገርም ለኔም ለሕግም ስጋት የሆኑ ሰዎችን ሽፋን በማድረግ የሚንቀሳቀሱ ሰዎች አባል እንደሆንሽ ግልጽ ነው። እምቢ ብለሽ ግን ራስሽን ነፃ የማውጣት ዘዴዎችን ካልተጠቀምሽ፣ ራስሽን ነፃ ካላወጣሽ ውርድ ከራሴ ስለሚፈጠርብሽ ነገር የለውበትም። ስለሚፈጠርብሽ ነገር እየሰማሽ ነው አይደለ? ምን ልታደርጊ ነው የተላክሽው? ምን እንድታጽጂ ነው የተላክሽው? በቃ እኔ ስራዬ ጽዳት ነው። በቃ ጽዳት ላጸዳ ነበር የመጣሁት። ምን አይነት ጽዳት ነው የምታጽጂው? በቃ ስራዬ ጽዳት ነው አልኩህ እኮ። በቃ ከዚህ በላይ ምን አይነት ጥያቄ ነው እኮ? በምን አይነት መንገድ ነው የምታጽጂው? ያሻቸው ኬሚካሎች ምንድን ናቸው? ጽዳት መስጃ ናቸው እኮ። በምን አይነት መንገድ ነው የምታጽጂው ነው እያልኩሽ ያለሁት። እጅሽ ላይ ያሉት ኬሚካሎች እንዴት ነው ያለውን አሻራ ማስወገድ የሚችለው? በቃ ጽዳት ሰራተኛ ስለሆንኩኝ የማጸዳውን ነገር በጠቅላላ ምንም አይነት ማስረጃ እንዳይገኝ በጠቅላላ ሁሉን ነገር አስድቼ ነው የምወጣው። ስለዚህ ዛሬም የመክሊትን አስክሬን ገዳይ አሻራ ምንም እንዳይገኝ ያሉትን ነገሮች ለማጥፋት ነበር የመጣሽው ማለት ነው? ነበር። ስለዚህ የእኛ ሰዎች ልክ በሚመለከቱሽ ሰዓት በመደናበር ነው ለማምለጥ ስትሞክር የነበረው መጀመሪያ። እንደዛ ነው። ስለዚህ አሁን እዚህ የነበረው ልጅ የመክሊት ገዳይ ነው ማለት ነው። ምንም እኮ እንትን ማለት ለማመንታት የምትሞክሩ አንዳችም ነገር የለም። ገዳይ መሆኑን ለአንቺ ጻፈልሽ ቴክስት በቂ ነው።
እሱ ነው አይደል የገደላት? ስራ ይጨርሻለሁ መስተሽ ማስዳት ትችላለሽ ነው የሚለው ቴክስቱ። አስገቡት። ለምን አንተ ነህ ገዳዩ? እኔ ገዳይ አይደል? ይኸውልህ ከዚህ በላይ ብዙ መጨቃጨቅ ያለብን አይመስለኝም እኮ ገዳይ አይደለሁም። ገዳይ መሆንህን እንግዲህ የስራ ባልደረባ ተገቢ በሆነ መንገድ አስረድታናለች። ሲቀጥልም ደግሞ ሞባይል ውስጥ የተገኙት ቴክስትና የመሳሰሉት ቅጂዎች ከዚህ በፊትም ስላደረካቸው ወንጀሎች መግለጽ የሚችሉ ነገሮች እንደሆኑ በቂ ነው። አሁን ለማምለጥ ወይም ደግሞ ራስን ለማዳን የምታደርጋቸው ነገሮች ብቻ ሳይሆን ከማን ጋር ተደራጅተና እነማንን እየረዳ እንዳለ ግልጽ ነው። ተጠይለት አንቺ ጠጋ ብለሽ እነማንን እየተባበርክ እንዳለክ ግልጽ የሆነ ነገር ነው። አይ በመጀመሪያ ደረጃ የአንዲት ተጠርጣሪ ቃል ታማኝ ሆነው የኔን ወንጀል መስራትና አለመስራት ሊያረጋግጥ አይችልም። ስለዚህ የእሷ ንግግር ወይንም የእሷ ምስክርነት ራሷን ለማስመለጥ ካላት ሩጫ አንጻር ሊሆን ይችላል እንጂ እኔ ድርጊቱን ስለመፈጸም የሚያሳይ ምንም አይነት ማስረጃ የለም። እዚህ ጋር እንግዲህ ከምታየ ሰዎች ውስጥ ቂል ያለ ይመስልሃል ወይንስ ምንም ማገናዘብ የማይችል ያለ ሰው ይመስልሃል? እውነታውን ተናገርኩኝ እንጂ ስለ ሰዎች ቂልነትና ስለ ሰዎች መረዳት ከፍታና ዝቅታ ለማውራት አይደለም የሞከርኩት። እንደዛ ከሆነ ልክ ከገባ ሰዓት ጀምሮ ስታደርጋቸው የነበሩት እንቅስቃሴዎች እጅ ላይ ስላለው ስልክ እኔ አሁን ተረጋግቼ እያወራሁ ያለሁት ኦልሬዲ ያለቀለት መረጃና ማስረጃ እጅ ላይ ስላለ፣ ሲቀጥልም ደግሞ አንተን ለህግ አካል አሳልፎ ለመስጠት ያለቀለት ፋይል እጅ ላይ ስላለ ነው። ስለዛም ጉዳይ ነው እያወራሁት ያለሁት። ራስህን ግን ነፃ የማውጣቱን ስራ የምትሰራው እኔ አሁን አንተን የምታገል አንተን የማስፈራራበት ሰዓት ላይ አይደለሁም ያለሁት። ምክንያቱም ያንን ኢነርጂ ሉዝ ማድረግ አልፈልግም። ይሄን የምልበት አንተ በገዛ አፍህ ስትመጣ አንቺ ነሽ ያሳሽኝ የሚለውን አንደኛ ቃል ራስ ላይ መስክርሃል። በሁለተኛም ደግሞ በገዛ ስልክ ለዚች ልጅ የላክላት ቴክስት አለ፣ ቮይስ አለ። ለመጨረሻ ጊዜ እንግዲህ የተደዋወልከው ከእሷ ጋር እንደሆነ የሚያሳይ ማስረጃዎች አሉ። እዛም ላይ ገብተን በምናይበት ሰዓት በጣም በተደጋጋሚ ሄደሽ እንድታጸጂ የሚል ቴክስት እንደላክላት ግልጽ ነው። አሁን እነዚህን ነገሮች በምን ለመሸፈን እየሞከርክ ነው ያለው? ኖ እየሸፈንኩ አይደለም። ሲቀጥል ደግሞ ሄደሽ ቤቱን አጽጂ ማለቴ እዚህ ቤት ያለውን ጉዳይ ይገልጻል ማለት አይደለም። ማንኛውንም ቤት አጽጂ ልል ይችላል። እሺ ሲቀጥል ከዛ ባሻገር ደግሞ ወንጀል ተፈጽሟል እዚህ አድርጌ ያለው ይህን አጽጂ፣ እነዚህ አድርጊ፣ ሰውሪ፣ ደብቅ የሚል አላገኛችሁም አይደለ? እንደዛ አላገኘንም። አንተም እኮ ማንኛውም ሰው ጋር እንደዛ ብለህ ልትልክ እኮ ትችላለህ። የእኔና የእሷ ግንኙነት አላቅም ለምለው ሰው ግን እንደዚህ አይነት መልእክት ልልክ አልችልም። ቤተሰቦች እንድትረዱልኝ እፈልጋለሁ። አንተ አላቃትም ስትል ነበር ይችላል። ለማታውቀው ሰው በተደጋጋሚ ምን አይነት አጋጣሚስ ቢሆን ነው? እስቲ ንገረኝ አንተ ለራስህ። ኦልሬዲ እኔ እኮ የጨረስኩትን ፋይል ስለሆነ ነው እንዲህ ተረጋግቼ እያወራሁ። አይ አላውቃትም እኮ አላልኩም። ስገባም እኮ ያናገርኩት እኔ እሷ እንደማታውቀኝ ሆኜ ሳይሆን እንደምታውቀኝ ሆኜ ነው ሳወራ የነበረው። ከዛም በኋላ ግን መልሳ አላውቃትም የሚል የእምነት ክደት ቃል የሚመስል ነገር ሰጥተናል። ዋሻው ምናልባት ስታዳምጥ ምናምን ነገር የሆነ ተመሳስሎብህ ሊሆን ይችላል። ወይ እሷ ክዳ እያየሁ ነው። እዚህ ጋር ሪከርድ ማለት ቪዲዮም አለ። አይ ወደ እኔ እየዞረ ይሆናል እንጂ ቼክ ማድረግ ትችላለህ። እኔ አላውቃትም አላልኩም። ስገባ አየሁኝ። ምክንያቱም እኔ ያየሁት ደግሞ እሷን እንዳየሁኝ እንደዛ ያልኩበት ምክንያት ስሜታዊ ሆኜ እንደዛ ያልኩበት ምክንያት ሰዎቹ እኔ ጋር መጥተው የጠየቁኝ ሌላ ነው። እዚህ ስመጣ ያለው ነገር ሌላ ነው። ለዛ ሰዎችን እሷ እንደላከችብኝ አድርጌ ስላሰብኩኝ ነው። ሰዎቹ ምን ጥያቄ ነው የጠየቁት እኮ ና አሉኝ። ምንድነው የምሰራው እዚህ አካባቢ አሉኝ። አይ እዚህ አካባቢ እኔ ቤት ፍለጋ መጣሁኝ፣ አጣሁኝ፣ ወጣሁኝ አልኩ። ከዛ በኋላ አይ ቆይ በቃ ለምስክርነት ነው የምትፈለገው የተባልኩት። ግን ስመጣ ጭራሽ ተጠርጣሪ ሆኛል። ካሉት ልጆች እንግዲህ የነገሩኛል ኢንፎርሜሽን ነበርና ስትወጣ የመደናበር አይነት ነገር ስታሳይ እንደነበር፣ በመቀጠልም ደግሞ ከወጣ በኋላ መኪና ውስጥ የተለየ እንቅስቃሴ ስታሳይ እንደነበርና አንድ አዲስ ሰው ቤት ሄዶ ቤት ለመከራየት የሚጠይቅ ሰው እንደዚህ አይነት ሪያክሽን ወይም ደግሞ እንደዚህ አይነት አክት እያሳየ የመውጣት አቅም ይኖራል ወይ ድፍረት ይኖራል ብዬ አላስብም። ያን የምልበት
አንድ ማታውቀው ግቢ ገብተህ ራስን በኮፍያ ጠቅልለህ ሸፍነህ ለማለፍ መሞከር ማለት ምንም የሚሉት ነው። በመቀጠልም ደግሞ እኔ ይሄን ያክል ባናወራም ደስ ይለኛል። አንተንም እንደዚህ ስላስደበደብኩ ምን ስላልኩ እኔ የተለየ ያላደረግከውን ነገር ታወራልኛለህ ማለት አይደለም። ከዚህ ልጅ ጋር ምን አይነት የጽዳት ስራ ነው የምትሰሩት? በመጀመሪያ ደረጃ ቅድም ካልከው ልነሳና ማንኛውም ሰው በማንኛውም ሰዓት በማንኛውም አይነት ሁኔታ ላይ ሊገኝ ይችላል። ቅድም ላልከው ሪያክሽን አሁን ይሄ የመደናበር የመሮጥ ምንድነው ይሄ ልብስ የመሸፈን ምናምን ላልከው አንደኛ ያው ፀሐይ ስለነበር ነው ኮፍያ ያደረኩት። ሹራቡ ይሄ ነው አልቀየርኩም። እሱንም የማድረግ መብት አለኝ። ሲቀጥል ደግሞ ተጣድፌ የወጣሁበት ምክንያት ምንድነው? ከእሷ ጋር በስልክ ስንጨቃጨቅ ስለነበረ በዛ አለመግባባት ነው። ለምን ነው የምትጨቃጨቁት? ያው አልተግባባንም። አንዳንድ ነገር ተነጋግረን በዛ ኬዝ ነው። ይሄ ቤት ያንተ ቤት አይደለም። እዚህ ግቢ ውስጥ ተከራይ ሆነን የመጣው ለመከራየት ነው እያልከኝ ያለው። አንድ ለመከራየት የመጣ ሰው ደግሞ የምን ጽዳት ነው እንዲያጸዳለት ሰው የሚልከው? እስቲ ንገረኝ በእናትህ። አይ ቤቱን አጽጂ ያልኩት እኮ የኛውን ቤት አይደለም። እሷ ግን እዚህ ቤት ስትመጣ ነው የተያዘችው። እሱ እኮ ያው የራሷ የግል አካሄዷ እኮ ነው። እሱ ላይ ስለዚህ አሁን እያልከኝ ያለኸው እሷ ስላደረገችው ነገር እኔ አጽጂ ያልኳት ቦታ ሌላ ቦታ እንደሆነ እና እሷ በራሷ ፍቃድና የሰራችው ወንጀል ሊኖር ስለሚችል ለራሷ ማጽዳት ፈልጋ እንደመጣች ነው እየነገርከኝ ያለው። ወንድምሽ እየነገረኝ ያለው እንግዲህ እንደዚህ ነው። ወንጀሉን በሙሉ አንቺ እንደሰራሽ እያላከከብሽ ያለ ይመስለኛል። መመለስ የምትፈልጊው መልስ አለ? ግራ ገብቶኛል። እንደምል አላውቅም። ምንድን ነው ግራ የሚገባሽ? እሱ ነው የገደለው፣ እሱ ነው እዚህ ቦታ ይላከኝ ብለሽኛል። አሁን ደግሞ እሱ እንግዲህ እያለ ያለው እኔ ወደዚህ ቤትም አላኳትም አላቃትም እያለኝ ነበር። አሁን ደግሞ መልሶ አውቃታለሁ እዚህ ቤት አላኳትም እንጂ የሚል ነገር እያወራ ነው። እኔ ላይክ አንተን ደስ እንዲልህና ህይወትህን የማዳን እድሉን እየሰጠው ስላለው ነው እንድታወራም እድሎችን እያመቻቸውላ ያሉት እንጂ ሁኔታው ምን እንደሆነ በአቶ ኤልያስ በኩል ምን አይነት ስራዎችን እንደምትሰሩ ምን አይነት ነገር እንደምታንቀሳቅሱ እንኳን አንተ የሱ ተቀጣሪ በሱ ትሬኒንግ ወይም ደግሞ በሱ ትሬን ተደርገ የወጣ ሰው ይቅርና እሱ ለራሱ በእኛ ቁጥጥር ስር ነው ያለው። ስለዚህ ስለ እናንተ ኬስ ብዙም አሳሳቢ የሚሆንብን ነገር የለም። እጅ ላይ ያሉ ፋይሎች ለራሱ አንተን ለማሳሰር በቂ የሆኑ ነገሮችን አሉን። አንተ ያገኘው እኮ በእኔ ቦርሳ ውስጥ መርዝ አይደለም ያገኘው፣ ትሰማኛለህ? ቦርሳ ውስጥ ነው። እኔ አሁን ለአንዴና ለመጨረሻ እድል ልስጥ። እዚህ ጋር የሰው ምስክር አለ፣ ስልክ ላይ የተገኙ ነገሮች አሉ፣ ጣቢያ ላይም ደግሞ አቶ ኤልያስ አለ። እነዛ ሰዎች አንተ ላይ የሚሰጡት ምስክርነት ግልጽና ምን እንደሆነ ጠንቅቄ ያውቀዋለሁ። ግን በራሴ ይሄንን ነገር እነሱ የማያውቁትን እኔ ያውቃለሁ። ከዚህ በፊት እንደዚህ አይነት ነገሮችን ሰርቻለሁ፣ እንደዚህ አይነት ነገር አድርጌያለሁ እና ቅጣቴን ሊቀንስልኝ የሚችል ነገር አለኝ ብለህ ካሰብክ የመጨረሻ እድል ልስጥ። አይ አሻፈረኝ የምትል ከሆነ ደግሞ እኔ ፕሮግራሚን በመዝጋት የህግ አካል ይዞ ወዳለበት ቦታ ይዞ ከሄድና ተገቢ የሆነ ቅጣታችሁን የምትወስዱበትን መንገድ እኔም ደግሞ ያሉኝን ማስረጃዎች በሙሉ እስከዛሬ ደግሞ አዝዲ እያልክ ስትልካቸው የነበሩትን ነገሮች በሙሉ አሳልፌ ለህግ አካል እምሰጥ ይሆናል ማለት ነው። አሁንም እንግዲህ በጽሁፍም ሆነ በቪዲዮ እየያዙት ያሉት ነገር ስላላቸው እነሱም ምንም አይነት ሌላ ኤክስትራ ማስረጃ አያስፈልጋቸውም። ግን እኔ ይህንን ሁሉ ነገር የማደርገው አንደኛ ራሴን የማውጣት ወይም ደግሞ ራሴን ነፃ ለማውጣት የምታገለው ትግል ነው። እነዚህም ፕሮሰሶች በሙሉ እንግዲህ አንድን ሰው አንድን ወንጀለኛ ታርሞ ነገ ከሰው ጋር ይኖራል፣ ነገ ከሰው ጋር ተቀላቅሎ አዲስ ማንነቱ ኖሮ ይስተካከላል የሚለውን ነገር በማሰብ እንግዲህ ብዙ ወንድሞቼ ብዙ መርማሪ ጋዜጠኞች እየተደረገ ያለ ተጋድሎ አለ። ያንንም እንግዲህ ተገቢ ነው ብሎ ያላመኑ እንደዚህ አይነት አፈንጋጭ የሆኑ ወንጀለኞች ሲኖሩ ደግሞ እንግዲህ ምንም ማድረግ የምንችለው ነገር የለም። የራሱን ጣጣ ራሱ መቀበል ባለበት መንገድ ይቀበላል። አሁን ፕሮግራሜን በመዝጋት እንግዲህ አንተም ተገቢ ወደ በቃ ማለት ምንድን ነው የምታመነታው? ነገሮችን የምታስተካክልልኝ ከሆነ አንተ እኔም ማስተካከልልህ ነገር የለም ጋር ሆነ አይ እኔም ለማደርገው ነገር አንተም ቢያንስ ሊሆን ነገር ልሰጠኝ ይገባል። እኔ እያልኩ ያለሁት አንድ ነገር ልንገርህ፣ ህግ አካል ቦታ ሄደህ በራስህ ምስክርነት ራስህ ላይ ስትሰጥ አንድ ሰው ህግ የተፈለገበት ምክንያት ወንጀለኛ ወንጀሉን በሚያምንበት ሰዓት ለአንተ የሚደረግልህ የፍርድ ማቅለያ አለ። በዛ መሰረት አንተ የምትሰጥ ማስረጃዎች ምን ያክል ተአማኒነት አላቸው የሚለውን ነገር እያጣራን የምንሄድበት ፕሮሰስ አለ። አይ ካልክ ግን አሁን በነገርኩ መሰረት እጄ ላይ ያሉትን ፋይሎች አሳልፌ
መስጠት አይቀርም። አሁንም እሰጣለሁ። በመጀመሪያ ደረጃ አንተ ያልከው ልክ ሆኖ እያለ ግን እኔ የምንሰጠው ማስረጃ ስለ አንድ ሰው መሞት ወይ ስለ አንድ ሰው ብቻ አይደለም፣ የሀገር ጉዳይ ነው። ስለዚህ ይሄን ያክል ትልቅ ሜጋ የሆነ ነገር አሳልፌ ስሰጥ ወይ መንግስት ከለላ ሊያደርግልኝ ይገባል፣ ወይ የህግ አካላት ጥበቃ ሊመድቡልኝ ይገባል። ልጅና ሚስት አለ? አዎ ቤተሰብ አለኝ። ስለዚህ አሁን ማለት ሚስትና ልጅ የት እንዳሉ ለእኛ ተገቢ የሆነ ማስረጃ ስጠን። ለእነሱ ከለላ ከማድረግም አልፎ የህግ አካል ወደ ራሱ ወስዶ ማደረግ ያለበት ነገር ይደረጋል። ይሄ አንድን ወንጀለኛ የምተባበርበት ወይም ደግሞ ወንጀለኛን የማግዝበት መንገድ ሳይሆን ሚስትና ልጅ ያውቃሉ አያውቁም የሚለው ሌላ ታሪክ ነው። ማንኛውም ሰው ግን በማንም ወንጀለኛ ሰበብ በማንም ጥፋት አባት ባጠፋው ልጅ መቀጣት የለበትም። ስለዚህ በዛ መንገድ እንተባበረሃለን። ከመክሊት መውሰድ ያለብኝ ፋይል እና የቪዲዮ ቅጂ እንዳለ ተነግሮኝ የመጣሁት መቼም እንግዲህ ያንን የማጽዳት ስርዓት የተሰጠ ይመስለኛል እና ልናገር እያልክ ከሆነ ከዚህ ጉዳይ ጀምረ ብትነግረኝ ደስ ይለኛል። ምክንያቱም ይሄ ጉዳይ ማለት እኔን አቤልን ወይ ነፃ ሆኜ ለህዝብ ማሳየበትን አይደለም። አቤል ወንጀለኛ ነው፣ አቤል ያሰራቸው ወንጀሎች የምናጋፍጥበት ነው ካሉ እዚሁ ህዝብ ፊት የኔ ወንጀል የምታሳዩበት እንደሆነ ነው የምፈልገው። ለምንድን ነው እዚህ ሚሽን ላይ አንተ የተመደብከው እና የአንተ የማጥፋት ስራስ ምን እንደሆነ እንድታብራራልኝ እፈልጋለሁ። ያው በመጀመሪያ ያው ከዛ ላይ ልጀምርልህ ወይስ ከአመሰራረቱ ያለውን ነገር? ከፈለክበት ጀምሪያ ያለውን ነገር እውነታውን ብቻ እንድትነግረኝ ነው የምፈልገው። ኦኬ፣ ይሄ ካምፓኒ ኢትዮጵያ ውስጥ ከተቋቋመ ከ30 ዓመት በላይ ሆኖታል። እሺ፣ ማለት አንተ በምታየው መንገድ እንደዚህ አንድ ሰው ሁለት ሰው ምናምን ብለህ ይዘህ ወይ አስፈርደህ ወይ አሳስረህ የምትጨርሰው ነገር አለ እና ታዲያ ይህንን ካምፓኒ የሚረዱ ወይንም ይህን ካምፓኒ ያቋቋሙት የውጭ አካላት ናቸው። እሺ፣ ሄድ ኦፊሱ ያለው ውጭ ነው። እዚህ ያለው ብራንች ብቻ ነው። ይሄ ትልቅ ድርጅት የተባለ የተመሰረተው እንደገና ብራንች ነው እንጂ ሄድ ኦፊስም አይደለም። ሄድ ኦፊስ አይደለም፣ ብራንች ነው። ሲቋቋም በኦርፋንስ ካምፓኒ ነው የተቋቋመው። ታውቃለህ ብዬ አስባለሁ። ታገላብጣለህ ብዬ አስባለሁ ያሉትን ወረቀቶች አንዳንድ ነገሮችን እና ኦርፋንስ ሚንስ ያው እነዚህ ወላጅ አልባ ህፃናትን በመርዳት የተቋቋመ በዛ ስም የተቋቋመ ቢሆንም ግን ዋነኛ ስራችሁ ወይም ደግሞ የዚህ ፕሮጀክት አንዳንድ አቅመ ደካሞችን የማብላት ስራ የመስራት ስፔሲፊክ አድርጎ የሚሰራው በዛ ዙሪያ ላይ እንደሆነ ይገልጻል። አዎ እንደዛ ነው የሚሰራው። ግን ሲቋቋም የተቋቋመ ምንድነው የሚያደርገው? የሚረዳቸው ልጆቹ እንኳን ሄድ ኦፊስ ላይ ነው ይሄ ማስረጃ ያለው ወይንስ እዚህ ብራንቹ ላይ ያለ? ብራንቹ ላይ ያለው እንግዲህ የሚገልጸው ብራንቹ ላይ ሀገር ውስጥ ስለሆነ ያለው ብራንች ስለሆነ ደግሞ ብራንቹ ላይ ዋናው ሴኩርድ የሆነ አይታይም፣ ማለትም አይቀመጥም። የማይቀመጥበት አንዱ ምክንያት ምንድነው? እያንዳንዱ ሀገራት ላይ ዓለም ውስጥ ብዙ ቦታ አላቸው ቦታ እያንዳንዱ ሀገራት ላይ ለብራንቾች የሚሰጠው ስራ የማስፈጸም እንጂ አይዲያውን ትክክለኛውን አይዲያ ብራንቾቹ ሁላ አይቀበሉም። ኢቭን እዚህ ሌቭል ላይ እንኳን ለመድረስ አንተ የምትደርስባቸው ደረጃዎች አሉ። ይሄን ሚስጥር እንኳን ለማወቅ ማለት ነው። አባል ስለሆንክ ብቻ አታውቀውም። ሰራተኛ ስለሆንክ ብቻ ይሄን ጉዳይ አታውቅም። አንተ እንዴት ልታውቀው ቻልክ? እሱ ጋር ልመጣለን። እሺ፣ ይሄ ኦርፋንስ ካምፓኒ ሲቋቋም ብራንች በየሀገሩ ሲቋቋም አንዱ ኢትዮጵያ ውስጥ እንደሆነ ነገር ያለው ግን ምንድነው የሚያሳድጋቸው ወይም የሚረዳቸው ልጆች የተመረጡ ልጆች ናቸው። ለምሳሌ እናትና አባት ሙሉ ለሙሉ የሌላቸው ልጆች እና የጎዳና ልጆች። ያ የተፈለገበት ምክንያት ምንድነው? የጎዳና ልጆች ጠያቂ የላቸውም። ብዙ የተበደሉ ናቸው። በብዙ ስቃይ ውስጥ ያሉ ናቸው። ስሜታቸው ኦልሬዲ ስሜት አልባ ይሆናሉ። ያ ይፈለጋል። ስሜት አልባ ይሆናሉ ለስራቸው ስለሚመች ማለት ነው። ሁለተኛ ነገር ሙሉ ለሙሉ እናትና አባት የሌላቸውን ልጆች ብዙ ሰዎች ኃላፊነት ወስደው የማሳደግ ስራ ውስጥ አይሳተፉም። ስለዚህ ቀጥታ ከነዛ ሰዎች በመውሰድ ዲል በማድረግ እነዚህን ልጆች ያሳድጋሉ። ሲያሳድጉ ግን ልጆቹ ምንድነው የሚያደርጓቸው? የተለያዩ የጤና ምርምሮች የተካሄዱበት ኬሚካል፣ የተለያዩ የኬሚስት ስራዎች፣ የግድያ ወንጀሎችን የሚያትቱ መጽሐፎች እነዛን እያጠኑ በተግባርም ሙከራ የተደረገ በዛ ነው ሁሉም ልጆች ግሬጁዌት የሚያደርጉት።
ያን ጥናት ማለት ከጨረሱ በኋላ ሪጉላር የምናውቀው እንደዚህ ትምህርት ቤት ላይ የሚማሩት ነው ወይንስ የእናንተ ኖ እነዛ ትሬኒንግ ልጆች ሲጀመር የምትሰጡ በአጠቃላይ ኮርስ ትምህርት አለ? ቤት አይገቡም። ትምህርት ቤት አይገቡም። ስለዚህ እዛው ነው። በራሳችሁ የምትሰጡ ድርጅት ላይ ያለ ኮርስ ያ ነው? ካምፓኒ ታውቃለህ፣ ክላስ የራሱ ትምህርት ቤት አለ፣ እሺ። ግን አንድም ሰው ከውጭ አይገባም። ኦኬ፣ የምትፈልጉት ሰው ለእነዚህ ብቻ ነው? ልጆች የተዘጋጀ ነው። እኔም ከጎዳና ነው የተነሳው። ግልጽ አድርግልኛ እንደ እዚህ ጋር እዛ ካምፓኒ ውስጥ ያለው ትምህርት ቤት ወይም ደግሞ ትሬኒንግ ሴንተር ምንድነው የሚያደርገው? የተፈለጉና የተመረጡ ወጣቶችን አሁን እንዳልከኝ ስለ ወንጀል የሚያትት ሊሆን ይችላል፣ ስለ አንዳንድ ኬሚካሎች የማጽዳት ስራዎች በአንዳንድ ስለመሳሰሉ እንዲሁም ደግሞ ሌላ ኤክስትራ የሆነ በእንደዚህ በሃይማኖት በኩል የሚያስተምረው ነገር ምንድን ነው? አጠቃላይ ታርጌት አድርጎ የሚያስተምረው ወይም የሚሰጠው ስልጠና አንደኛ ግድያዎች በቀላሉ እንዴት ሊካወኑ ይችላሉ። ለምሳሌ ብዙ አይነት ግድያ አካሄድ አለ። አንደኛው የመርዝ ነው። ሁለተኛው ደግሞ አካላትን በመንካት ወይም በንክኪ ወይ አሁን አንተ ሳልመታ እንድገልህ ይፈልጋል። ከመታው ስለምትፈራገጥ እስክትሞት ደቂቃዎች አሉ፣ መሀል ላይ ጋፖች አሉ። እነዛ ደግሞ ትኩረት ይስባል። ስለዚህ የሰውነት አካላትን ለይቶ መማር፣ ከዛ በኋላ ደግሞ መርዞችን መቀመም፣ አንገዛም፣ መርዝ አንገዛም። ቤተ ሙከራዎች አሉ፣ አይተሃል። የትምህርት ቤቱ ተብሎ ነው የሚነገረው። ብዙ ድርጅቶች ይጎበኛሉ፣ ባለስልጣናትም ይጎበኛሉ። ግን ቤተ ሙከራው ግራውንድ ውስጥ ደግሞ ሌላ እነዚህ ልጆች ብቻ የሚማሩት የሚሰለጥኑበት የኬሚስትሪ ፎርሙላዎች ምናምን አሉ። ስለዚህ እነዛ ፕላን በተደረገ ቦታ ላይ ሁሉ ይሄዱና እነዚህ ልጆች አክሽን ይወስዳሉ ማለት ነው። ለዛ ነው ከጎዳና ልጆች እንዲነሱ የተፈለገው። ለዛ ነው እናት አባት የሌላቸው ማንም አይጠይቃቸውም። ለዛ ነው ስሜታቸው የተጎዱ ህፃናት ይፈለጋሉ። ሰውን ሲያጠፉ እያንዳንዱን ነገር ሲሰሩ ለየትኛውም ነገር ስሜት የላቸው። አደንዛዥ እጽ እንዲጠቀሙ የምታደርጓቸው የሚያደርጉት ለማለት ነው። ለምን እኔም እዛ ውስጥ ያደኩ ልጅ ስለሆንኩ እንደዛ ያልኩት። አሁን እኮ አንተ ሌላ ሌቭል ላይ እንደደረስክ የሚያሳይ ነገር ነው እየነገርከኝ ያለው። ማንም ሰው ማወቅ የማይችለውን ነገር አሁን በየሀገራቶች ላይ በቃ ማለት አፍሪካ ወይም ደግሞ እንደ ዩሮፕ ካሉ ሀገራቶች ላይ የተመሰረተ ሄድ ኦፊስ ያለው ካምፓኒ እዚህ ደግሞ አህጉራቶች ላይ ያሉት ሲወርድም ደግሞ በየሀገሩ የራሱን ብራንች እየመሰረተ ያለውን ነገር የሚያስተምርበት ትሬኒንግ ሴንተርም እየሰጠ እንዳለ የሚገልጽ ነገር ነው እያስረዳኝ ያለው። ያንን ለማወቅ የምትደርሱበት ሌቭል እንዳለ ነው አይደለ? ያ ሌቭል አንተ ደርሰህበታል። ስለሆነ አሁንም አውራክ እንደፈለጋችሁ እቃ አድርጋችኋቸው የምትጫወቱባቸው ወጣቶች አሉ አይደለ? እንደፈለገ ለግድያ ሙን ለአንዳንድ ነገር የምትጫወቱባቸው ሰዎች አሉ። አንተ ከዛ ሌቭል ካለፍክ ዛሬ እዚህ ቤት ለምንድን ነው ይሄንን ነገር ወይም ደግሞ ይህን ሚሽን ለመፈጸም እዚህ የተገኘው? ከኔ ህይወት ጋርስ የሚያገናኛችሁ ነገር ምንድን ነው? እንዳልኩ እኔ ትእዛዝ ብቻ ነው የምቀበለው። የፈለገ ሌቭል ላይ ብደርስም ግን ከትእዛዝ ውጭ አልወጣም። ምክንያቱም ያንን ከትእዛዝ ውጭ ከወጣሁኝ ደግሞ ለእኔ የሚመጣው አደጋ ደግሞ ያው ከባድ ነው። እንዳልኩ ልጆች ስላሉኝ ቤተሰብ ስላለኝ ይህን ነገር እንኳን እነሱ አያውቁ። አይፈቀድም፣ በእኛ ማግባትም መውለድም አይፈቀድም። በድብቅ ነው አይቻልም፣ ሲጀመር አይቻልም። እኔም ይሄንን በድብቅ ነው አሁን ለአንተ ነው የምነግርህ። ማንም አያውቅም፣ እነሱም አያውቁም። ስለዚህ ምንድነው ከአንተ ጋር የተገናኛችሁበትን መንገድ አላውቅም። የእኔ ስራ የሚሆነው ግን ምንድነው ቀጥታ ዶክሜንት ይሰጠኛል፣ ፋይል ይሰጠኛል። ፋይል ፎቶ ኦር ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ወይ መረጃ ከሆነ ሄዶ ማውጣት ነው። ማስረጃ ምናምን መረጃ እነሱን የሚጎዳ ነገር ካለ ሄዶ ማውጣት ነው፣ ማቀበል ነው። ከዛ ባሻገር እንደዚህ አይነት እርምጃ የሚወሰድ ነገርም ካለ እርምጃ ወስጄ መሄድ የኔ ስራ የሚሆነው። ስለዚህ በየትኛው መንገድ እንደተገናኛችሁ አላውቅም። አይ ቲንክ ወይ አበሳጭተ ነው የሚሆነው እንጂ ለእንደዚህ ጥቃቅን ስራዎች እኔ አልመደብም። ተለቅ ያለ ኬስ ሲሆን ነው። እዚህ ቤት እንግዲህ ፋይል ውስጥ እንደመጣው ነገር ነበር። ለምንድን ነው አንተ የተመደብከው እያልኩ በተደጋጋሚ የምጠይቅህም የኔ ፋይል እዚህ ቤት ስለሚገኝ የኔም ፋይል የማሸሹን ስራ አንተ እንድትሰራ ስለተፈለገ ነው ወይንስ ምንድን ነው? ያው ከዚህ በፊት በደረጃ ነው ብያለሁ ልጆች ስራ የሚሰሩት ሁሉ። ስለዚህ ምንድነው ከዚህ በፊት ተሞክሮ ስላልተሳካ ነገርየው ሃይ ሌቭል ስለሆነ እነሱ እይታ ላይ በጣም ፊት ለፊት ላይ የነበረ ጉዳይ ስለሆነ እሱም ደግሞ ቶሎ ብሎ ዛሬውኑ ማለቅ የነበረበት ጉዳይ ስለነበረ ነው እኔ የተላኩት። ለዛ ነው ከዚህ ቤት ማለት ልጅቷን ገለሃት እንድትወስድ የተፈለገው ነገር ምንድን ነው? ቪዲዮ ነው። እሺ ስልኳ ላይ ያለ ቪዲዮ ነበረ። ስለዚህ ቪዲዮ አንተ እጅ ላይ ያለ ማለት ነው።
ቪዲዮ ነበር እጄ ላይ ግን የእናንተ ሰዎች ነበር ማለት ነበር ቪዲዮ ኦልሬዲ አሁን የለም ማለት ነው። ማለት ምክንያቱም አንተ እጅ ላይ ቪዲዮ እንዲገባ እንዴት ነው ያለው? እንዴት ነው ያለው? ስነ ስርዓት እንዴት ነው ያለው? እንዴት ነው ያለው? በቃ አምላክ ስነ ስርዓት እንዴ በቃ እንዴ የምታደርገኝ ከሆነ እኔ ሙሉ ለሙሉ ያለውን ነገር በቃ ወደ ነው የምትናገረው? ወደ ነው ወይ የምትናገረው? እንደዚህማ አታስፈራራኝም። እኔ እኮ ኦልሬዲ ተስማምተናል አይደለ? ዲል አድርገናል። አንተ ሰዎች በያዙኝ ሰዓት በቃ ስልኩን ኦልሬዲ ዳሜጅ አደረኩት ወዲያው። ምክንያቱም እናንተ ይሄን ስራ እንኳን መስራት ነው የሚደክማችሁ? እንዴት ከያዛችሁት እዚህ ቤት ምን ሊሰራ እንደመጣ ፋይል ሊያጠፋ እንደሆነ እያወቃችሁ ስልክ ሲሰብር ዝም ትላላችሁ? ከእናንተ ጋር እናወራለን። ይሄ ማለት የኔን ህይወት ነፃ ማደርግበት ወንጀለኛ ነው እየተባለ ከስር ከስር የሚወጡብኝን ማስረጃዎች ነፃ ራሴን የማደርግበትን ፋይል ሲያጠፋ ዝም ትላላችሁ? በስተመጨረሻ ማለት የምትፈልገው ነገር አለ? ከዚህ በላይ ከአንተ ጋር መቀመጥ ምችል አይመስለኝም። በቃ እኔ ማለት የምፈልገው አንቺ መናገር የምትፈልገው ነገር አለ? ምን ማለት ትፈልጋለህ? በቃ እስከ ዛሬ ድረስ ሳላውቅ ብዙ ነገሮችን አጥፍቻለሁ። ህዝቡም ይቅርታ እንዲያደርግልኝ ይቅርታ እንዲደረግልኝ ኧረ ተው። አንቺ መናገር የምትፈልጊው ነገር አለ? እንደሱ ዝባዚንኬ ካልሆነ ምን ነገር የለም። እሺ እንግዲህ ውድ ነበልባል ቤተሰቦች ዛሬም እንደተለመደው እየደረስን አንዳንድ ፍንጮችን በምናገኝበት ሰዓት እየተፈጠሩ ያሉት ነገሮች እግር በእግር እየተከታተልን የምንይዛቸው ማስረጃዎች በሙሉ እንግዲህ እኛን ወንጀለኛ ያደረገ ከኛ ስር እያመለጠ ለአንዴና ለመጨረሻ ነፃ መሆኔን ነፃነቴን የማውጅበትን ፋይል እጄ ከገባ በኋላ እንግዲህ ያመልጦኛል። ይሄ ማለት ደግሞ እንግዲህ ውድ ቤተሰቦች እኔ ነፃነቴን የማውጅበት ፋይል ነበር። ይሄን የምልበት እኔ ራሴን ስለማውቀው ነው። እኔ ስለ ራሴ ነፃነት ምን አይነት ስራዎች እንደምሰራ ምን እያደረግኩ እንዳሉ ስለማውቅ፣ ግን ደግሞ እነሱ እንደሚሉት ከሆነ እነሱ ለእኛ የተቀመጠው ፋይል ምንድን ነው? አቤልን ሙሉ ለሙሉ ወንጀሉን ሲፈጽም ከፓርቲው በኋላ እንደገና ተመልሶ አንዳንድ ነገሮችን ሲያደርግ እንደነበረ የሚያሳይ ብላ እንግዲህ በጽሁፍ አስቀምጣለች መክሊት የተባለችው። ይሄ ማለት በምን መንገድ ነገሮችን ሊገልጽ ይችላል? በምን አይነት መንገድ አቤልን ወንጀለኛ መሆኑን ሊያሳይ ይችላል? መቼም እንግዲህ ያሉት ነገሮች ፎቶሾፕም አንዳንድ ነገሮችም የሚሰሩ ከሆነ ክሊር ማድረግ ባለብን መንገድ እኛ ክሊር አድርገን ለእናንተ እናሳያለን። ካልሆነም ግን የተፈጠረውን ወንጀል ግልጽ በሆነ መንገድ ለእናንተ የምናሳይበት ሰዓት ነበር። ያ ሊሆን አልተቻለም። አቤል ወንጀለኛ ነው ተብሎ የተያዘው ፋይል አሁን ላይ ጠፍቷል። ያ ፋይል ደግሞ እንግዲህ ሙሉ ለሙሉ ውሸት መሆኑን እኔ አውቃለሁ። እናንተም እንድታውቁልኝ ነበር ይሄን ነገር ለማድረግ ሞክረው። ውድ ቤተሰቦች እንግዲህ ለዛሬ ከዚህ በላይ ያሉትን ነገሮች ለእናንተ ማስተላለፍ አልቻልኩም። የቀሩትን ነገሮች ደግሞ እንግዲህ ሰዎችን በመያዝ ስልኩ ላይም እንግዲህ የተወሰኑ ማስረጃዎችን ስናገኝ ነበር። አሁን ደግሞ ሞር በምናጣረበት ሰዓት በአንዳንድ ኢሜሎች ሊላኩ የሚችሉት ነገሮች ኮሚኒኬሽን ስለሚኖረው ውጭ ሀገር ካለው ሄድ ኦፊስ ጋር እንግዲህ አንዳንድ ነገሮች ስለሚኖሩ ያሉትን ነገሮች አብረን የምናጣራ ይሆናል። ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናል ሰብስክራይብ ያደርጋችሁ ለብዙ እንዲዳረስ የኔንም ነፃነት የምናውጅበት አቤል ነፃ ነው ብላችሁ የምታስቡ ሰዎችም ደግሞ እንግዲህ እስካሁን ድረስ እየጸለያችሁ ከጎኔ መሆናችሁን እያሳያችሁ ያላችሁ ሰዎች ስላላችሁ እግዚአብሔር ያክብርልን፣ አመሰግናለሁ። ይህን ቻናል እንግዲህ ለብዙሃን ሼር እያደረጋችሁ ልትተባበሩኝ ትችላላችሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩ።